ብርሃን ሲጠበቅ ሀያላን አገራት ግን አሁንም በድቅድቅ ጨለማ ውስጥ እየተጓዙ ይገኛሉ። ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ የዕለቱን ሰበር መረጃ ይዘናል። ለበርካታ ቀናት በድርድር ላይ ሲካሄድ የቆየው የኢራንና የአሜሪካ ጉዳይ አሁን ላይ ወደ መጨረሻው ምዕራፍ የደረሰ መስሏል። በዛሬው ዕለት በተሰማው መረጃ ተስፋ የነበረው ድርድር ያለምንም ስምምነት በፓኪስታን ኢስላማባድ የአሜሪካና የኢራን ባለስልጣናት ከ47 ዓመታት በኋላ ፊት ለፊት ተገናኝተው በሁለት ሀገራት መካከል የተደረገው የመጀመሪያው የሰላም ድርድር ያለምንም ስምምነት መቋጨቱን የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ተናግረዋል። መጥፎ ዜና ስምምነት ላይ አለመድረሳችን ነው። ይህ ከአሜሪካ በላይ ለኢራን መጥፎ ዜና ነው ብዬ አስባለሁ ብለዋል። አሁን ወደ ዩናይትድ ስቴትስ ተመልሰናል ብለዋል። ስምምነት ላይ ላለመድረሳችን ቀይ መስመሮቻችን ምን እንደሆኑ፣ በምን ነገሮች ላይ እነሱን ለማስተናገድ ፈቃደኞች እንደሆን እና በምን ጉዳዮች ላይ እነሱን ለማስተናገድ ፈቃደኛ የማንሆንባቸው ነገሮችን በግልጽ አሳይተናል ብለዋል። በዛሬው ዕለት በተሰማ መረጃ ተደራዳሪዎች ከፓኪስታን በመውጣት ወደ ሀገራቸው መመለሳቸው ታውቋል። የኢራን ተደራዳሪ በበኩላቸው በዛሬው ዕለት በ9 የፓኪስታን ተዋጊ ጀቶች ታጅበው ወደ ኢራን እየተመለሱ እንደሚገኙ ታውቋል። ይህ በእንዲህ እንዳለ የኢራን ወደብን እንቆጣጠራለን ሲሉም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተናግረዋል። ዶናልድ ትራምፕ ከዛሬ ጀምሮ የኢራንን ወደብ ወጪና ገቢ እንደሚቆጣጠሩ ወይም ብሎኬድ ገልጸዋል። ይህ ቁጥጥር በተለይ ከኢራን በሚወጡና በሚገቡ የነዳጅ መርከቦች ላይ ሲሆን በዚህም የተነሳ የነዳጅ ዋጋ ጭማሪ አሳይቷል ተብሏል። በዛሬው ዕለትም አንድ በርሜል ያልተጣራ ድፍድፍ ነዳጅ $104 እንደተሸጠም ታውቋል። ትራምፕ ሆርሙዝን ሙሉ ለሙሉ እንደሚቆጣጠሩ ትናንት አስታውቀዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዛሬው ዕለትም የአነጋጋሪ የተባለ ምስልን ያጋሩም ሲሆን ትራምፕ በጦር አውሮፕላኖች ፈውስ የምሰጥ ኢየሱስ ነኝ የሚል ምልክት ያለበትም ስል ማጋራታቸው ብዙዎችንም ያስቆጣና ብዙዎችንም ያስደነገጠም ሆኗል። ትራምፕ ፖስትስ he is just hold healing with where plan በማለትም ፖስት አድርገዋል። በተያያዘ ዜናም የአድኖክ ዋና ስራ አስፈጻሚ የሆርሙዝን ወሽመጥ በኢራን ቁጥጥር ስር አይደለም። የተባበሩት አረብ ኤሚሬትስ ብሔራዊ የነዳጅ ኩባንያ አድኖክ ዋና ስራ አስፈጻሚ ሱልጣን አልጃበር የሆርሙዝ ወሽመጥን የመዝጋትም ሆነ የመቆጣጠር መብት ኢራን እንደሌላት ገልጸዋል። እንደርሳቸው ገለጻ ይህ የባህር መስመር ለዓለም አቀፍ የንግድ እንቅስቃሴ እጅግ አስፈላጊ በመሆኑ የአንድ ሀገር የግል ይዞታ ሊሆን አይችልም ብለዋል። የኢኮኖሚ ሽብርተኝነት አልጃበር በወሽመጥ ላይ የሚደረገው ማንኛውንም የጉዞ እገዳ የኢኮኖሚ ሽብርተኝነት ሲሉም ጠርተውታል። ይህ ድርጅት የዓለምን የኃይል አቅርቦት ወይም ነዳጅ፣ የምግብ ዋስትናና የጤና አገልግሎት አደጋ ላይ እንደሚጥልም አስረድተዋል። እንደ ኃላፊው ገለጻ የጉዳቱ መጠን ከመጋቢት ወር 2018 ዓ.ም ወይም እንደ አውሮፓውያን አቆጣጠር ከፌብሩዋሪ 28 2026 ጀምሮ ባለው መረጃ መሰረት ቢያንስ 22 መርከቦች ጥቃት እንደደረሰባቸው ታውቋል። 10 የባህር ሰራተኞች ህይወታቸውን አጥተዋል ያሉም ሲሆን ወደ 800 የሚጠጉ የንግድ መርከቦች ወይም 400 ያህሉ የነዳጅ ጫኝ መርከቦች መሆኑ ሲታወቅ በወሽመጡ አካባቢ ተጣብቀው ይገኛሉ ብለዋል። ዓለም አቀፍ ግዴታ ወሽመጡ ያለምንም ቅድመ ሁኔታ ክፍት መሆን እንዳለበትና ኢራን በዓለም አቀፍ የንግድ መስመር ላይ ለምታደርሰው ጉዳት ተጠያቂ መሆን እንዳለባትም አሳስበዋል።